ብዙ ነገር ከኤርሜና እንደተማርሽ በጣም ሁላችንም የማንጠራጠረው ነገር ነው። ኤርሜና በጣም ብዙ ነገር አስተምራሻለች። ኤርሜና ስትመጣ እንዳንቺ ቆዷን አብርሽ ነውጣ አይደለም። ኤርሜና እንዳመጣጧ ደስ የሚል አመጣጥ ያላት አንቺ እድሜና ማዳም ቤት ቀመም ልጆችና እድሜና አብርሽ እንዳትረሽ። ይሄን ኤርሜና ብዙ ነገር ተምረሻል። አሳሳምን፣ አነጣጠፍን፣ ፍቅር አሰጣጥን ኤርሜና ወደድሽም ጠላሽም ለአንቺ ፍቅር የፍቅር መምህርሽ ናት። ተይ እንጂ በጣም ነው እንደ ፍቅር መምህር የሆነችው። በጣም ነው እንደ እርሶስ ፍቅር ማለቴ የሰው ባል መዝረፍን የተማሩት የፍቅር አስተማሪ ናት አላለችም ይቺ ሴትዮ? እንዶ አላርፍም አሉ እኮ እንዶ አፈሉ እኮ እርሶ ሴትዮ ማለት ነው። ለማንኛውም ስለዚህ ሴትዮ ደርስበታለሁ። ሩታዬ ከባድ መልእክት ጽፋለች ማለት ነው። ረሃብ ቀን አይሰጥም ብላ ለትግራይ ወገኖቻችንን ድምፅ ሆናለች ማለት ነው። በትክክል ረሃብ ቀን አይሰጥም። ሁላችንም ከትግራይ ወገኖቻችን ጎን መቆም አለብን ማለት ነው። እንግዲህ የትግራይ አባቶች፣ እናቶች፣ ህፃናቶች፣ ወንድሞች፣ እህቶቻችን ጎን ባለችንን አቅም መቆም አለብን። እንግዲህ በዚህን ሰዓት ነው አንድ ስንሆን የሚያምርብን ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ውድ ቤተሰቦቼ እንግዲህ በድጋሚ ለድምፄ በጣም ይቅርታ፣ ድምፄ እየታፈነ ነው እየመጣ ያለው ማለት ነው። ያው እንደነገርኳችሁ ጉንፋን ታምሜያለሁ። በጣም በሚያስጠላ ሁኔታ ነው የታመምኩት ማለት ነው። ብቻ እንግዲህ አላህ ይድረስልኝ ማለት ነው። ሁላችንም እኔ ብቻ ሳይሆን ሁሉን ታመሟል። አሁን ባለሁበት ቤት ቤተሰቡ ሁሉ ታሟል ማለት ነው። ከህፃኑ እስከ አዋቂው ድረስ ማለት ነው። እንግዲህ ሰዓቱ የቅዝቃዜ ሰዓት ስለሆነ ሁሉም እንደወረርሽኝ ነው ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ ማናቸው እኚህ ሴትዮ ማለት ነው። የድሮ የሩታ የእንጀራ እናት የነበሩት የዛሬ ደግሞ ጠላታቸው ማለት ነው። እኔ የምለው ሰው ሴትዮ ማለት ነው አብርሃም ያፈቅሩታል እንዴ? እኔ አሁን ላይ ሳስበው የሩታ ጥላቻን ብቻ ሳይሆን በዚህ ልክ እንደዚህ ግብግብ ያረጎት እርሶ አብርሃምን ያፈቅሩታል መሰለኝ። እንዶ ተበርቺ ሰላም በዚህ እድሜዎት ማለት ነው እንጂ ሩታ በዚህ ልክማ ጠልተዋት አይደለም። ምንድን ነው በሩታ ላይ ሙጨጫ አለው? ወደሽም ጠላሽም ሄርሜላ ናት። ሄርሜላ በይ ሄርሜላ እንኳ ለማለት እንኳ ስሟን በትክክል መጥራት ያቃተሽ አንቺ ሴትዮ ማለት ነው። እሷ ናት ፍቅር ያስተማረችሽ። እንዶ አላፈርሽም? አመጣጧም ያምራል አለች። ምንድን ነው የሚያምረው? የሰው ባል መዝረፍ ነው እንዲ የሚያምረው? አየሽ አንቺ አሁን ማሰብ ተስኖሻል የምልሽ በዚህ ነው። እንዶ የገንዘብ ድሃ ከሚያታረገኝ የአስተሳሰብ ድሃ አታድርገኝ። እውነቴን ነው የምላችሁ። ገንዘብ ሰርታችሁ የምታገኙት ነው። የአስተሳሰብ ድሃ ከሆናችሁ ድሃ ነው በቃ። ምንም ማሰብም ማስተውልም አትችሉም ማለት ነው። አሁን እቺ ሴትዮ ትልቅ የአስተሳሰብ ድሃ ናት። እንዴት ነው የሰው ባል ለመዝረፍ የመጣች ሴትዮ አመጣጧ ጥሩ ነው ተብሎ የሚመሰከርላት በአደባባይ ማለት ነው? አቤት ስምንተኛው ሺ ሲቀጥል እውነቴን ነው የምልሽ ፍቅር አሰጣጥማ የምታስተምረው ሩታ ናት። የፍቅር ጥግ ማለት ነው። ለፍቅር ቦታ ስላላት ነው ቤተሰቦቿን ትታ አብርሃምን የመረጠችው ማለት ነው። እንዶ ካወቅሽ ማለት ነው። ምን ነው በዚህ ልክ ከሷ ጭንቅላት ላይ አልወርድም አልሽ አንቺ ሴትዮ ማለት ነው። እንዲህ ቁጭ ብለሽ ያስወለድሽ ብለሽ አምጠሽ የወለሻት ልጅ ናት እኮ ሩታ ማለት ነው። ሲቀጥል ሩታ በጣም ስማርት ናት ልንገርሽ ማለት ነው። በጣም ስማርት ማለት ነው። እሷ ለመሆን ሞክሪ ለመሆን ሞክሪ። ከእሷ ለመድረስ ኬት በየትኛው ሞራልሽ ነው እሷን ለመሆን የምትሞክሪው? ለነገሩ የኔ ራሱ አስተሳሰብ እኮ በጣም የደከመ ነው። እና አንቺ ሴትዮ ተረጋጊ። ከሩታ ጭንቅላት ላይ ወረድ በይ። ብር ይዞኛል ውጭ ከሴትዮ ጋር ወጥቼ የነበረ የትስ ጠረግ በኛ። ታዲያ ምን ያገባናል እንዴ? ከሩታ ጭንቅላት ላይ ውረጂ አንቺ ሴትዮ። ሰምተሻል? ለማንኛውም ስለዚች ሴትዮ ከዚህን አክል ካልኩኝ እባካችሁ ሁላችንም ከትግራይ ወገኖቻችን ጎን መቆም አለብን። ሁላችንም በአንድነት ማለት ነው። በዚህን ሰዓት ነው አንድነትን የሚያስፈልገን ማለት ነው። የዘረኝነቱ ቫይረሳችን ከውስጣችን ውልቅ አድርገን አውጥተን
ለዚህ ለተጎዱ ለተራቡት ህፃናቶች አባቶቻችን እናቶቻችን ጎን መቆም አለብን ማለት ነው። ሩታዬ ዛሬ ለትግራይ ህዝብ ድምፅ ሆናለች ማለት ነው። ረሃብን ቀን አይሰጥም ብላለች በትክክል የእውነት ማለት ነው። እና ሁላችንም በየሃይማኖታችን ጸሎት ዱአ ማድረግ አለብን ለተጎዱት ወገኖቻችን ማለት ነው። እንግዲህ የተጎዱትን ወገኖቻችን አላህ ይድረስላቸው የእውነት ማለት ነው። በጣም ያሳዝናል አገራችን ላይ እንደዚህ አይነት ነገር በመከሰቱ ማለት ነው። ይሄ ደግሞ የምን ትርፍ እንደሆነ ሁላችንም የምናውቀው ነገር ነው። ይሄ ነገር ለማጥፋት ደግሞ አንድ መሆን አለብን ማለት ነው። ኦሮሞ ትግሬ አማራ ጉራጌ እያልን መበታተን የለብንም። በዚህን ሰዓት አንድነታችንን ያስፈልጋል አንድነታችንም ደግሞ ማሳየት አለብን እላለሁ። ይሄም መልእክቴ ነው ማለት ነው። እንግዲህ ለትግራይ ወገኖቻችን አላህ ይድረስላቸው የእውነት ካሉበትን ስቃይ ካሉበት መከራዬን እንግዲህ አላህ ያውጣቸው። ከምንም በላይ ደግሞ አላህ ነው ከሰው በላይ ማለት ነው። እና አላህ ይድረስላቸው ሁላችንም ባለችን አቅም 50 100 ሳንል ከጎናቸው ልንቆም ይገባል ማለት ነው። በተረፈ ሰላማችሁ አላህ ያብዛልኝ እወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ባይ